መጽሐፈ ሲራክ ምዕራፍ 25 በእነዚህ በሶስት ነገሮች ደስ አለኝ። በሰውና በእግዚአብሔር ፊት ደግ ሰው ሆኜ ጸናሁ። በአንድ ልብ የሚተባበሩ ወንድማማቾች የተደነቁ ናቸው። ወንድሜ ወንድሜ የሚባባሉ ወዳጆችም የተደነቁ ናቸው። ከሚስቱም ጋር በስራ የተባበረ ሰው የተደነቀ ነው። ከንቱ የሆኑ ሶስት ነገሮችን ሰውነቴ ናቀች፣ ፈጽሟም ጠላቻቸው። ኑራቸውም አበሳጨችኝ። ትዕቢተኛ ድሃን፣ ንፉግ ባለጸጋን፣ ሴሰኛ አእምሮ የሌለው ሽማግሌንም እነዚህን ሶስቱን ጠላው። ከሕፃንነት ጀምረህ ያልተመከርህ በእርጅናህ ጊዜ እንዴት ብልህ ትሆናለህ? ለሺበትህ ባንተ መፍረድ ይገባዋል። ለአለቆችም ምክር ይገባቸዋል። ለሽማግሎችም ጥበብ ይገባቸዋል። ለመኳንንትም ጥበብን መማር ይገባቸዋል። የትምህርት ብዛት ለሽማግሎች ዘውዳቸው ነው፣ መመኪያቸውም እግዚአብሔርን መፍራት ነው። በልቤ ያደነኳቸው 9 ነገሮች ናቸው፣ 10ኛው ግን በቃሌ ይናገራለሁ። በልጆቹ ደስ የሚለው በሕይወትም ሳለ የጠላቱን ጥፋት የሚያይ ሰው የተደነቀ ነው። ልባም ሴት ያገባ ሰው የተደነቀ ነው። በቃሉ የተነሳ በጠላቱም እጅ ያልወደቀ ሰው የተደነቀ ነው። ጥበብን ያገኛት የሚታዘዝለትም ያገኘ ሰው የተደነቀ ነው። መንፈሳዊ ጥበብን ያገኘ ሰው ደግ ሰው ነው። ነገር ግን ይህንን እግዚአብሔርን መፍራት ይበልጠዋል። እግዚአብሔርን መፍራት ከሁሉ ትልቃለች። እሷን የጠበቀ ሰውን የሚመስለው የለም። ከቁስል ሁሉ የልብ ቁስል ይከፋል። ከክፋት ሁሉ ደረቅ ሴት ትከፋለች። በሁሉ ብትወድቅ በዘገየው ጠላትህ እጅ አትውደቅ። ሁሉ ቢቀየምህ ጥንት ጠላትህ አይቀየምህ። ከምድር እባብ ራስ የሚከፋ የለም፣ ከጥንት ጠላትም ቂም የሚከፋ የለም። ከደረቅ ሴት ጋር ክትኖር ከምድር አውሬና ከአንበሶች ጋር መኖር ይሻላል። ክፋቷ መልኳን ይለውጠዋል፣ ፊቷንም እንደ ግስላ ለምድ ያጠቁረዋል። ባሏንም በባልንጀሮቹ መሃል ይንቁታል፣ ጽኑ ሐዘንንም ያሳዝኑታል። ችክ ምንችክ አድርገው ይይዙታል። ከደረቅ ሴት ክፋት ሁሉ ታንሳለች፣ እሷም ወደ ኃጢአት እድል ታደርሳለች። የደብ ውሸት አቀበት ሽማግሌዎችን እግራቸውን እንደሚያደክም ቀባጣሪ ሴት እንደዚሁ የዋህ ሰውን ታደክመዋለች። መቅሰፍት ናትና ጥፋትም ናትና ጽኑ ውርደትም ናትና የሴት መልኳ አያስትህ። ሴት ሀፍረቷን ሸጣ ባሏን ብትመግበው እፍረት ነው። የልብ ቁስል ናት፣ ፊትም ታጠቁራለች። ደረቅ ሴት የነፍስ ሐዘን ናት። እንደዚሁ ባሏን እማታከብር ሴት ልምሾ እንደሆነ እግርና እንደ ደካማ እጅ ናት። ጥንቱንም ኃጢአት ከሴት ተገኘች፣ ስለ እሷም ሁላችን እንሞታለን። በቤት አጠገብ ለውሃ መፍሰሻ አታብጅለት፣ ለሴትም የልብህን ምስጢር አታውጣላት። ግብሯ እንደ ግብርህ ካልሆነች ፍታት፣ ከሰውነትህም ለያት።